ካንቺ ጋር ፍቅረኛ ለመሆን አይደለም እኮ ከዛ እዚህ ድረስ የመጣሁት። ራሄል በጣም የምወዳት ፍቅረኛ ነች። ግን ፍቅር የያዛት ሴት እኮ ስለሚያፈቅሯት ወንዶች የምታስብበት ጊዜ አላት ብዬ አላስብም። ለኔ መልስ አልመልሽልኝ። እኔ ምንም አላደረኩም። ምንም አላደረግሽም? ባበላው ባጠጣው ቤቴ ባስጠጋው ይሄ ነው ውለታዬ። ወንድሜ ምን ሆንሽ? ደመኛችን እኮ እዚህ ሰፈር አየሁት። ምን? መቼ? አሁን ወደዚህ እየመጣው ከፊት ለፊት እየመጣ ነበረ። አይቶሻል? አይ አላየኝም። የሆነ ክፍት በር ሳገኝ ገብቼ ተደበቅኩኝ። እኔም ስመጣ መንገድ ላይ የሆነ ሰው በሽጉጥ አስፈራርቶኝ ነበር። ምን? ማን ነው እሱ? አላየሁትም። ከጀርባዬ ነበር። በቃ አለቀለን። አሁን አንድ ባንድ ሊፈጁን ነው። ምን እንዳለኝ ታውቂያለሽ? ህይወትን ከራሄል እኩል ልጄ ብለህ ተቀብለሃት ኑር ነው ያለኝ። ምን? አለበለዚያ ራሄልን እገላታለሁ አለኝ። ወይኔ እሷ ነች በቃ። ምክንያቱም እግሬ ስር አንበረክከዋለሁ ልጁ እንደሆንኩኝ ለሚስቱ እንዲናገር አደርገዋለሁ ስትል ነበር። መቼ? ዛሬ ፍሬኮ ሮቤል ቤት እየኖረች እንደሆነ ስትነግረኝ ላያት ሄድኩኝ። ከዛ እግሬ ስር አንበረክከዋለሁ ልጄን ብሎ እንዲጠራኝ አደርገዋለሁ እያለች ነበር። እቺ ማተባ በልጄ ልታስፈራራኝ ነው? አንድ ልጄ ልትገላት ነው? ልጅቷ አደገኛ ደረጃ ላይ ደርሳለች። ደመኛችን ቤታችንን ካወቀ በቃ አለቀለን። በላያችን ላይ ነው ቤቱን የሚያነዳው። አሁን የት ነች? ሮቤል ቤት። ምንድነው? ወዴት ልትሄድ ነው? እቺን ማትረባ አንገቷን አንቄ እገላታለሁ። አይ ወንድሜ እባክህን ተረጋጋ። በእንደዚህ አይነት መንገድ ነገሮችን ማድረግ ይባስ እልህ ውስጥ ነው የሚከታት። እንዴት አባቷ ብትደፍረኝ ነው በልጄ የምታስፈራራኝ? እኔም በልጄ ታስፈራራኛለች? ይሄውንማ ያሰበችው ነገር አለ። እግሬ ስር አንበረክከዋለሁ ስትለኝ ነበር። ማን? እኔን እኮ እኔ ነኝ ተንበርካኪው። አየሽ አይደለም እንዴት እንደናቀችኝ? ወንድሜ ሄሎ ማይ ደህና ነኝ ማይ። አረ ምንም አልሆንኩም። ደህና ነኝ። ያንቺን አፍቆት አላስቀምጣለኝ እንጂ አው እንደውም እኮ ባለቤቱ እናትሽን ጠይቄ እመጣለሁ እያለች ነበር። ምን ችግር አለው ብትጠይቅሽ? ለነገሩ ልክ ነሽ። አባዬም መጀመሪያ አካባቢ ሰላም መሆኑን እናጣራ እያለ ነበር። እሺ ማይ እንደዛ አለዋለሁ። ደህና ነኝ ማይ። ለፈተና እየተዘጋጀው ነው። ማይ አንቺ እዚህ ድረስ አሳድገሽኛል። አሁን ደግሞ እሱ ያስተምረኛል። መቼስ አባቷ ነኝ ማለቱ ካልቀረ ይህን ማድረግ አለበት። ቻው በቃ ማይ፣ ማታ ደውልልሻለሁ። እሺ ማይ ደውላለሁ።
አንቺ ማናባሽ ስለሆንሽ ነው እኔን የምታስፈራሪ? ምን? አንቺ ነሽ እኔን የምታስፈራሪ? ኧረ እኔ ከነጋ ከቤት አልወጣሁም። ወንድሜ እባክህ ተረጋጋ። ማናባሽ ስለሆንሽ ነው አንቺ በልጄ እኔን የምታስፈራሪ? እኔ ምንም አላደረኩም። ምንም አላደረግሽም? ባበላው ባጠጣው ቤቴ ባስጠጋው ይሄ ነው ውለታዬ? ቤቴ ባሳደርኩ ነው አንቺን ልጄን ለመግደል የምታስፈራሪ? ወንድሜ ተረፍክ እንዴ? ወንድሜ ወይኔ ወንድሜ ተረፍክ ወንድሜ። አንቺ ተረከብሽ እንዴት አባትሽን ትመጪዋለሽ? ይሄ አባቴ አይደለም። እንደዚህ አይነት አባቴ የለኝም። እሱን ብዙ ጊዜ ነግሬሻለሁ። አሁንም ደግሜ እነግርሻለሁ። አንቺ በጭራሽ ልጄ መሆን አትችይም። እሱ ማሰብ የነበረብህ ከእናቴ ጋር ከመተኛትህ በፊት ነው። ወንድሜ ቆይ ደህና ነህ? ተጎዳህ እንዴ? እኔ ታደለ በምድር ላይ ብቻዋን ብትቀር እንኳን ያንቺን እናት በእንጨት አልነካ። ታዲያ ለምንድን ነው ብዙ ሴቶች በሞሉበት እሷን ለማግባት ሽማግሌ ላከው? አንቺ ቆይ ለምን ዝም አትይም? አንቺ ራስሽ ዝም በይ። እናቴን ለምን እንዳገኘካት እኔ አስታውሳለሁ። ምን አባቷ ታመጣለች? ለምን አባቷን ጨምረሽ አጠሪም? ለአንተ ነው ያንሽ ነው እናቴ የምትመጣው። ቆይ ለምንድን ነው የማትሄጂው? እዚህ ምንድን ነው የምትሰሪው? ለምንድን ነው ከህይወታችን የማትወጪልን? አንቺ እርጉም ዝም በይ። እስካሁንም ድረስ የታገዝኩሽ ችግርሽ እኔ ነኝ ብዬ ነው። በአንድ ልጄ ከመጣሽ ግን አልታገዝሽ። ስጀመር እኔ ማንንም አላስፈራራውም። ስራ ያስፈራራውን ለማስፈራራት እኔ ጊዜን አላባክንም። ቆይ ለምንድን ነው የምትዋሺው? ሽጉጥ ደቅኖ ራሄልን እገላታለሁ ብሎ ያስፈራራው ማን ነው? እኔ ምን አቅልሻለሁ? ማንም ይሁን ማን ልጄን ጫፏን ቢነካት በቁምሽ ነው ማቃጥልሽ። ልጅህን የመጠበቅ ግዴታ ያንተ እንጂ የኔ አይደለም። እሱን አንቺ አትነግሪው። አንቺ ግን በጭራሽ በማያዋጣሽ መንገድ ነው የመጣሽው። አንድ ልጄን እጠብቃታለሁ፣ ለሷ ደግሞ ህይወቴን እሰጣታለሁ። ልጄ ማለት ለኔ ህይወቴ ነች። ይሄ ሁሉ ፉከራ አንድ ልጄ ተነካች ብለህ ነው? እሷን የነካሽ ቀን አንቺንም እናትሽንም ጭምር ነው በቁማችሁ ማቃጠላችሁ። መጀመሪያ ራስህን ከሞት አድን። ይቺ ከተማ አንተ ከነቤተሰቦች የሚያቃጥሉ ደመኞችን እንደያዘች አትርሳ። ምን ልታደርጊ ነው? ለእነሱ ቤታችን ነግረሽ ልታስገድኝ? ሰማሻት? በሷ ቤት እያስፈራራችኝ ነው ማለት ነው። ታዲያ እግሬ ስራን በረክካለሁ ያልሽው በእነሱ ልታስፈራሪው ነው? እኔ በጭራሽ እንዲሞት አልፈልግም። ግን መስመርን ካለፍክ የእናቴን ቤት ከማቃጠለ በፊት ያንተን ቤት የሚያቃጥሉ ደመኞችን እንደማመጣልህ እንዳትረሳ። በጣም ጥሩ። ከደመኞቼ ጋር ተባብረሽ ልታስገድኝ እየሰራሽ መሆኑን ማወቄ ራሱ አንድ ነገር ነው። አመሰግናለሁ። እኔ ጠላትህ አይደለሁም። አንተ ግን ጠላትን ለማድረግ በጣም እየቸኮልክ ነው። ያንተም ሆነ የቤተሰብ መጥፊያ የሚሆነው እኔ አንተ ጠላት የሆንኩ ቀን ነው። አንቺ ዝጊ፣ ቤተሰቤን አትጥሪ እሺ? የኔ ቤተሰቦች ባንቺ አፍ አይጠሩም። ወንድሜ እባክህን ተረጋጋ። ስማ፣ ያንተ ቤተሰብ እስካሁን ድረስ ያለው በእኔ ፍላጎት እንደሆነ ለምን ትረሳለህ? አስፈላጊ ከሆነ በአንድ ደቂቃ ውስጥ አንተንም እንደኔ ከቤት አውጥታ እንድትጥል አድርጋለሁ። ብቻ እስካሁን ታደርጊው ነበረ። የኔ ቤተሰብ ደግሞ አንቺ በምታዘሻት ትንሽዬ ማዕበል የሚፈርስ ከመሰልሽ በጣም ተሳስተሻል። ወንድሜ በቃ እንሂድ። እጅ ላይ ሰበብ ልትሆንብህ ነው። ወንድሜ ደህና ነህ? እቺ ማትረባ በጣም ነው የረገጠችኝ። ልጅቷ እኮ ከቁጥጥር ውጭ ሆናለች። አሁን ይኸውልሽ ማርታ፣ እቺ ልጅ ተከታያት። የኛ መውጣት አይታ የሆነ ቦታ መሄዱ አይቀርም፣ የሆነ ሰው ማግኘቱ አይቀርም። ስለዚህ ተከታታያት። ቆይ ማን ነኝ ብለሽ ነው የምታስቢው? ማንን ተማመንሽ ነው እንደዚህ የምትሆኚው? መተማመኛዬ እውነት ነው። ቆይ እዚህ መሀል ራሄል ምን ታደርጋለች? ይሄ እኮ የእናንተ ጉዳይ ነው። እኔ ምንም ያደረኩት ነገር የለም። ታዲያ ማን ነው ህይወትን ልጅ አድርገህ ካልተቀበልክ ራሄልን እንገላታለሁ ብሎ ያስፈራራው? እኔ የማውቀው ነገር የለም። እሷ እህቴ ነች፣ እፈልጋታለሁ። አልሰማሽም? ሽጉጥ ደቅ ነው የህይወትን ልጅነት ካልተቀበልክ ልጅህን ነው የምገለው ማለት ምን ማለት ነው? እኔ አላውቅም። ራሄልን በዚህ ሀሳብሽ ልታጠቂያት ከሆነ እርሹ። እሺ ራሄል እንቅፋት ቢመታት አንቺ በህይወት የመኖር እድል የለሽም። እኔ የማውቀው ነገር የለም። እሷ እህቴ ነች፣ እፈልጋታለሁ።
ሮቤልን ካንቺ ነጥቃ መውሰድ እንደምትችል ስለምታውቂ ምንም ልታደርጊያት ትችያለሽ። ሮቤል የሚፈልገው መምረጥ ይችላል። እኔ እዚህ የመጣሁት የወንድ ችግር ኖሮብኝ አይደለም። ችግርሽ አባትሽ ቢሆንማ እሱን ለማግኘት የምትሄጂበት መንገድ አባትሽን እያሳጣሽ እንደሆነ ታውቂ ነበር። እኔ አባቴን ለማግኘት ሁሉንም ነገር አድርጋለሁ። እሱ ልጄ ብሎ እንዲጠራኝ ነው ይሄ ሁሉ መከራ ያያየው እዚህ ቤት ያለሁት። እሱ ጉምን እንደመጨበት በጭራሽ የማይሆን ነገር ነው። ስለዚህ ተስፋ ቆርጠሽ የምትሄጂበት ብትሄጂ ነው የሚሻልሽ። እኔ በጭራሽ ተስፋ አልቆርጥም። አንቺም ሆንሽ እሱ እኔ ተስፋ የምቆርጥባት ቀን እንዳትመጣ ብትጸልዩ ነው የሚሻለው። እማዬ በፍቅር በጣም ነው የተጎዳችሁ። እኔ ሮቤልን ከማግኘቴ በላይ እናቴ በፍቅር እንድታምን ማድረግ ነው የምፈልገው። ልጅ ለእናቷ አመጣ አስተማረች አሉ። እማዬ አንቺ እንደዚህ አይነት አስተሳሰብ እንዳለሽ በማወቄ በጣም ነበር የደነገጥኩት። ለምንድን ነው የደነገጥሽው? እማዬ ፍቅር የሚባለው ነገር ባንቺ ውስጥ ምንም ቦታ እንደሌለው ማወቅ አያስደነግጥም? እኔ ያልኩሽ ፍቅር እያልሽ አጉል ቦታ ትወድቂያለሽ። ለምንድን ነው ፍቅርን ለመጥፎ ሰው አሳልፎ የሚሰጥ ጭራቅ አድርገሽ የምታስቢው? ፍቅር ከችግር ከመከራ እንድትወጪ ሳይሆን መከራና ችግርን ተቋቁመሽ እንድትኖር የሚያደርግ ስሜት ነው። ቆይ አንቺ በፍቅር የተጎዳሽበት ጊዜ አለ? በጭራሽ። ግን በጣም ብዙ የተጎዱ ሰዎችን አውቃለሁ። እማዬ ፍቅር አይቻልም የተባለውን ሁሉ የሚያስችል ኃይል ነው። አወራርሽ ከዚህ በፊት አፍቅረሽ የምታውቂ ነው የሚመስለው። ብዙ ልምድ ማለት አንድ ነገር ሁለቴ ሳታዩ በዚህ ልክ ልትተማመኝበት አይገባም። አሁን እየተሰማኝ ያለው ስሜት ደስ የሚል ነው። ባዝንም ባለቅስም ደስ መሰኘቴን አላቆምም። ለዚህ ደግሞ መሰረቱ ፍቅር ነው። በቀላሉ ደስ ከሚሉ ስሜቶች ራስሽን መጠበቅ ካልቻልሽ ይሄ ፍቅር የምትይው ነገር ሌላ ችግር ውስጥ ነው የሚከትሽ። እማዬ ለምንድን ነው ሁሉንም ነገር በመጥፎ ጎኑ ብቻ የምታዩ? ይሄ ሁሉ ሰው ለምን ይመስልሻል ልቅ የሆነ ግንኙነት ውስጥ የገባው? እኔ እንጃ። ደስ የሚያሰኙ ቅስፈታዊ ስሜቶችን መቆጣጠር መቻል አለብሽ። ካለበለዚያ ራስሽን ልቅ ከሆነ ግንኙነት መጠበቅ የሚያስችል ጥንካሬ አይኖርሽም። በዚህ ጉዳይ አባዬ ማዋራት አለብን። መቼም እሷ እንደዚህ አይነት ሁኔታ ውስጥ ስትገባ የእሱ እጅ የለበትም አይባልም። አባዬ ላናገር እፈልጋለሁ። ልጅ አሁን በጣም ነው የደከመኝ። አባዬ ስለማዬ ጉዳይ እኮ ነው። እናትሽ ምን ሆነች? እናቴ ስላለፈችው የፍቅር ህይወቷ የምታውቀው ነገር አለ? ምን?
ስለማየ የፍቅር ህይወት ማወቅ ፈልጋለሁ። ይሄ ከየት የመጣ ፍላጎት ነው? እማዬ ስለ ፍቅር ያላት አመለካከት በጣም ነው ያስገረመኝ። ስለ ራሴ ሳስብ ስለሱ አስባለሁ። ምን ሆና እንደዚህ አይነት አመለካከት እንደያዘች ግራ ይገባኛል። እናትሽ በጣም ጠንካራ ሴት ነች። በምንም ነገር ላይ መሸነፍ አትፈልግም። ፍቅር አስፈላጊ እንዳልሆነ ማሰብ መሸነፍ ነው እንዴ? እሷ ፍቅር ኃያል ስሜት እንደሆነ ታውቃለች። አባዬ እኔ እያናገርኩት ያለሁት እናቴን መርዳት ስለምፈልግ ነው። ስለዚህ ስለሷ ምንም ነገር አትዋሸኝ። ልጄ እናትሽ ፍቅር ኃያል ስሜት እንደሆነ ታውቃለች። እንዴ ታዲያ ለምንድን ነው እኔ ፍቅርን እንድፈራና እንድሸሽ የምትመክረኝ? እሷ የመከረችሽ ይህንን ኃያል ስሜት መቆጣጠር የምትችይ ኃያል ሴት እንድትሆኚ በማሰብ ነው። እየቀለድክ ነው? እሷ የመከረችሽ ይህንን ኃያል ስሜት መቆጣጠር የምትችይ ኃያል ሴት እንድትሆኚ በማሰብ ነው። ለሷ ኃያል ሴት ማለት ፍቅርን መቆጣጠር የቻለች ሴት ማለት ነች። ፍቅርን መቆጣጠር የቻለች ሴት ሁሉንም ነገር መቆጣጠር ትችላለች ብላ ነው የምታምነው። እንዴት ነው የአንዲት ሴት መመዘኛ የሚሆነው? ፍቅር እኮ ለሚበልጥ ማነስ፣ ለሚጠላህ በመውደድ የሚገለጽ ስሜት ነው። ልክ ነሽ የኔ ልጅ። ፍቅር ንግስናን ያስጥላል። እሷም እያለች ያለችው ይህንን ስሜትሽን ተቆጣጣሪው ነው። ጠንቃቃ ካልሆንሽ ፍቅር ለማይወድሽ ሰው አሳልፎ ይሰጥሻል። እና እማዬ የኛን እርዳታ አትፈልግም? ልጄ እናትሽ የምትፈልገው በራስሽ የምትተማመኝ ሴት እንድትሆኚ ነው። እሷ አንቺ ለምትተማመኝበት ፍቅርሽ አሳልፋ ሰጥታሻለች። አንቺም ደግሞ ፍቅር ያሸንፋል ብለሽ የምታምኚ ከሆነ አሸንፈሽ አሳየት። እኔ ግን አይመስለኝም። አንተ በዚህ መንገድ ስለተረዳህ ይሆናል ምንም ያልመሰለ። እማዬ ግን ስለ ፍቅር ስታወራ አይኗም አንደበቷም በቁጣ ተሞልቶ ነው። የኔ ውድ ሚስቴ ለኔ ተያት። አንቺ አሁን ላይ ከእናትሽ ጋር ትልቅ ቻሌንጅ ውስጥ ነሽ። ይህንን ቻሌንጅ ለማሸነፍ ደግሞ የግድ መስራት አለብሽ። እስኪ ራሄልዬ ስላንቺ ንገሪኝ፣ የት ደርሰሻል? ስለኔ ምን ልንገርህ? ስለሚያፈቅሩሽ ወንዶች የምታስቢው ነገር። ስለሚያፈቅሩኝ ወንዶች? ሴት ልጅ ምንም ቢሆን የሚያፈቅራትን ወንድ አታጣም። ያንቺ አይነቷ ቆንጆ ደግሞ በሚያፈቅሯት ወንዶች መከበቧ የማይቀር ነገር ነው። ግን ፍቅር የያዛት ሴት እኮ ስለሚያፈቅሯት ወንዶች የምታስብበት ጊዜ ያላት ብዬ አላስብም። የኔ ልጅ አንቺ ስላፈቀርሽው ብቻ መጥፎ ሰው መልካም አይሆንም። ፍቅር ግን መጥፎውን መልካም አድርጎ ሊያሳየን ይችላል። ስለዚህ በፍቅር ላይ ያለሽ አመለካከት በራስሽ ላይ ካለሽ እምነት የበለጠ ሊሆን አይገባም። እንዴ አባዬ አንተም እንደማየ ልትሆንብኝ? ለአንቺ የሚገባሽ ወንድ ፍቅርን እንዲመርጥልሽ እድል አትስጪው። እሺ ክፋት፣ ምቀኝነት፣ ተንኮልን መከላከል የሚቻለው በፍቅር ነው። የፍቅርን ኃያልነት መመስከርም ማሳየትም ያለብን እኛ በፍቅር ምናምን ሰዎች ነን። እኔም የእናቴን አስተሳሰብ ቀይሬ ለፍቅር የምትኖር እናት ማድረግ ግዴታ አለብኝ። አሉ ምን ሆንኩኝ? ራሄል እባክሽ ትንሽ ጊዜ ለብቻዬ መሆን እፈልጋለሁ። ደግሞ ምን ሆንሽ? እዚሁ ካፌ ነኝ ነይ ከፈለግሽ። ፍቅር የሚባለው ነገር ለካ ይሄ ነው እንዴ? ቆይ ለምንድን ነው እየተኳልኩ ያለሁት? እሱ ተኳይልኝ አላለኝ። ቆይ ለምንድን ነው ቆንጆ ለመሆን እየሞከርኩ ያለሁት? እሱ እኮ የሚያቀኝ ቆንጆ ከመሆኔ በፊት ነው። ፍቅር የሚባለው ነገር እኔን ጥሩ የሚያደርገኝ ከሆነ ጥሩ ነገር ነው ማለት ነው።
በጣም አምሮብሻል። ኧረ ላሽ እኔ እኮ ዝም ብዬ ነው። በብርሃን ፍጥነት ሰውን በፍቅር የማጥቃት ችሎታሽ በጣም የሚደነቅ ነው። ለምን እንዳደረኩት አላውቅም። በጣም የሚገርሙ ውብ ተፈጥሮችን አይቼ አውቃለሁ። ግን ደግሞ እንዳንቺ አይነት ውብ ተፈጥሮ አይቼ አላውቅም። በጣም አጋነንከው። ከኔ የሚበልጡ ብዙ ነገሮች አሉ። ምን አለ? ፀሐይ ነው ወይስ ጨረቃ? አበባ ወይስ አዋፋት? ወይስ ሴቶች? የትኞቹ ናቸው ካንቺ በልጠው ቀልቤ መግዛት የቻሉት? ከፀሐይና ከጨረቃ የበለጠ ቆንጆ ነሽ እያልከኝ ከሆነ ሳቄ ነው የሚመጣው። ውበት እንደተመልካቹ ነው። በፍቅር የሚታይ ነገር ሁሉ ውብ ነው። ከፍቅር የሚበልጥ ውበት የለም ማለት ነው? አንቺ እኮ ከፍቅር የበለጠ ውብ ነሽ። ሰላም ነው? አሁን በጣም ከባድ ስራ ላይ ነኝ። ስጨርስ ትደውላለሁ። ከዚህ በፊት ፍቅር ይዞ ያውቃል? ፍቅር ለመጀመሪያ ጊዜ ያዘኝ እዚህ ነው። እና ዛሬ ምንድን ነው የምትሰራው? ዛሬ እንደዚህ ቆንጆ ሆነሽ በፀሐይ ላንከራትሽ አልፈልግም። እና ምን እናርግ? የሆነ ቦታ ሄደን እረፍት እናደርጋለን። እሺ መጣሁ። ሽንት ቤት ደረሽ? ሴት ትሆን እንዴ? ሄሎ። አዎ ማን ልበል? እኔ ፍቅረኛው ነኝ። አንተን ማን ልበል? ትዕግስት። አዎ እንዴ እንዴት አወከኝ? ስለኔ ምን ሊነግር ይችላል? አንተ ግን ማን ነህ? እኔ እንጃ። ፍቅረኛ የሆነው ግን ትናንትና ነው። እንደዛ ነገር ነው። ማን ልበል ግን? በዚህ ሰዓት ለምንድን ነው መጠጥ የምትጠጣው? አንቺ አትጠጪ። እኔ መጠጥ የሚያስጠጣ ድሎት ላይ አይደለሁም። መጠጥ የሚጠጣ ሰው ድሎት ላይ ነው። በእርግጥ ሰዎች ሲናደዱ መጠጥ ይጠጣሉ። እና አንቺ በየቀኑ እየተናደድሽ ነው። ለምን አትጠጪ? አንተ በምን ተናደህ ነው የምትጠጣው? ባንቺ። ይቅርታ፣ አንተ ላይ ሸክም መሆን ፈልጌ አይደለም። ዛሬ ዘመዶቼ ጋር እሄዳለሁ። የትኞቹ ዘመዶችሽ? እዚህ እኮ ሌሎች ዘመዶች አሉ። እስከ ዛሬ ለምን አልሄድሽ? ለምን ዛሬ ትሄጃለሽ? በእኔ ምክንያት መጠጥ እንድትጠጣ አልፈልግም። እኔ የምጠጣው በራሴ እጅ ልምት። ቆይ አንተን አባቴን ያስፈራራከው? ለዚህ ነው አይደል የመጣሽው? አዎ አዎ፣ እኔ ነኝ። እንዳታደርገው ነግሬክ ነበር። ቆይ አንቺ እናቴ ነሽ እንዴ? እስኪ ንገሪ፣ ለምንድን ነው የምሰማሽ? ለምንድን ነው ያልሽው የምሰማሽ? በእርግጥ እኔ መስማት የማትፈልግ ከሆነ እኔም የማልፈልገውን ነገር ማድረግ የለብክም። ምን ነው መቶ እንደተለመደው አስፈራራሽ? ሮቤል፣ ሚስጥሬ እንደምጠብቅ እኮ ቃል ገብተክልኝ ነበር። አሁንም ቃል የሚጠብቅ። አሁን በዚህ ሁኔታ መነጋገር ለውጥ አያመጣም። ምን ይቺ መጠጥ ያሰከረች ይመስልሽ? እኔም መጠጥ በጭራሽ አያሰክርም። እንደማይ ከሆነ ግን ለቁም ነገር በማይመች ሁኔታ ሰክረካል። ህይወት፣
አንቺ ከመምጣትሽ በፊት በጣም ጤነኛ ነበር። እኔ ከመጣሁ በኋላ ምን አገኘ? የጠጣሁት መጠጥ አይደለም ያሰከረኝ። አንቺ ከመጣሽ በኋላ የምታወሪያቸውና የምታናጂ ነገር ነው እያሰከረኝ። እኔ ማየት የሚያሰክር ከሆነ ብሄድ ነው የሚሻለው። ይቅርታ። ለምኑን ይቅርታ? እዚህ መሆኔ ለአንተ መልካም ስላልሆነ። ይቅርታ አንድ ጥያቄ ልጠይቅሽ? እሺ ምንድን ነው? ይህ ልጅ ለአንቺ ምንሽ ነው? ይሄ ደግሞ ምን የሚሉት ጥያቄ ነው? የራሔል ፍቅረኛ ነኝ ብሎ ነግሮኝ ነበር። እኔ እኮ ራሔል ፍቅረኛ እንደሌላት እርግጠኛ ነበሩ። ኧረ እኔ አላወቅኩም ነበር። ከመቼ ወዲህ ነው ፍቅረኝነታችሁ? አንድ ሳምንት አለፈ። እርግጠኛ ነህ ግን ራሔል ፍቅረኛ ነች? ወንድሜ አዎ አልኩ። ራሔል በጣም የምወዳት ፍቅረኛ ነች። ስለ እናንተ በጣም ደስተኛ ነኝ። ሁለታችሁ ደግሞ አብራችሁ የምትሄዱ ጥንዶች ናችሁ። አመሰግናለሁ። ይቺ ልጅ ትወዳታለህ አይደል? እህቴ እኮ ነች። እንዴት ነው ማልወዳት? አይ እህትህ አይደለችም። እህት በመሆኗ ነው በጣም የተናደድከው። ትሰማኛለህ? ከፊቴ ዞር በልሽ። ራሔልን እኔ እንደማፈቅራት አታፈቅራት። አንተ የእሷ ፍቅረኛ መሆን አትችልም። በሚያሳዝን ሁኔታ ራሔል ፍቅረኛ ነች። አሁን ነህ ብዬ እቀበላለሁ፣ ግን አለመሆንን ያወቅኩ ቀን ቆዳህን ነው የምገፈው። ራሔል እኮ አትወድህም። ለምንድን ነው የማትተዋት? ዞር ዞር ብለህ ለምን ሌላ ሴት አትፈልግም? አገኘሃለሁ። በእኔ ፍቅር እንደቀለድክ በአንተ ላይ ነው የምቀልደው። ቆይ እሷ ካልወደደች እኔ ምን ላድርግ? እሷ ፍቅረኛ ልትሆን የምትችለው ለወደደችው ወንድ ነው። እሷ ደግሞ አንተን አትወድህም። አገኘሃለሁ። በዛች ቀን እኔም እቀልድብሃለሁ። በፍጹም ይቅር አልልህም። ስልክክ እየጠራ ነበር። ምንድን ነው? መጣሁ እንዴ? አጎቴ ደውለህ ነበር እንዴ? ወደ መጸዳጃ ቤት ሄጄ ነው ያላነሳሁት። ቀን ጀመር ነው። አጎቴ ነገርኩህ እኮ በቃ ነገሩ ያበቃለት ነገር ነው። እሺ አሁን ምን እንዳደርግ ነው የምፈልገው? እንደነገርኩ በጣም ነው የምታፈቅረኝ እና የምታመኝ እና እሷን ለመግደል ብዙ አስቸጋሪ ነገር አይደለም። ያው በመርዝ ነው የገደልኳት። ራሷ እንዳጠፋች ነው ያደረኩት። የምን ጅብ ነው? ኧረ አጎቴ እኔ እንደዛ ነገር አልተናገርኩም። አጎቴ እኔ እዚህ ጭንቀት ውስጥ ነኝ ያለሁት። አንተ ደግሞ እየደወልክ የባሰ ጭንቀት ውስጥ ከተኛለህ። እዚህ ለምን እንደመጣሁ አውቃለሁ። አንተ ማስሬ እየደወልክ አታስጨንቀኝ። እኔ ምንም አልዋሸሁም። ያደረኩትን ደግሞ ነግሬሃለሁ። አይ እሱን አላደርገውም። እሱን በጭራሽ አላደርገውም። ሁሉንም ነገር አስተካክያለሁ። አሁን ስራውን የምጨርስበት ጊዜ ላይ ነኝ። በቃ አንተ የፈለግከውን በል። እኔ ግን የጀመርኩትን ነገር ሳልጨርስ የትም አልመጣም። እሺ ቻው። ምንድነው ተደበቀሽ ወሬ የምትሰሚው? በጣም እየጮክ ነበር እኮ። ብጮስ ተደበቀሽ ማዳመጥ ነበረብሽ እንዴ? እና እንደዛ እየጮክ እየሰማሁ ዝም ልበል? አዎ ዝም ብለሽ መቀበል ነበረብሽ።
ቆይ ለምንድን ነው የምትበሳጭብኝ? ለምንድን ነው ተከተለሽኝ የማወራው ነገር የምትሰሚው? እንዴ እኔ የወጣሁት እኮ ድምፅህን ሰምቼ ነው። የሁሉ ነገር ውስጥ የገባሁት በአንቺ የተነሳ ነው። ይኸው አንቺን ካገኘው ጀምሮ ችግር ብቻ ነው የሚገጥመኝ። እኔ ደግሞ ከአንተ ጠቃሚ ነገር እውቀት ሳገኝ ነው የምውለው። ለእኔ መልስ አልመልሽልኝ። አንተም ምን ላይ አትጩህብኝ። ብጮ ምን ታመጫለሽ? ምን ታረጋለሽ? ቆይ ምን ሆነ ነው? ማን የደወለልህ? ተደበቀሽ ሰምተሽልህ? ለምን ነው የምትጠይቂኝ? እኔ ምንም የሰማሁት ነገር የለም። አንተ ስትጮህ ሰምቼ ከግቢ ወጣሁ። ምንም አልሰራሁም። ይኸው እዚህ ከመጣሁ ጀምሮ ምንም አንድ የረባ ነገር አልሰራሁም። የቻልከውን እያደረግክ እኮ ነው። ምን አደረኩኝ? ከአንቺ ጋር ፍቅረኛ ለመሆን አይደለም እኮ ከዛ እዚህ ድረስ የመጣሁት። እኔም ከአንተ ጋር ፍቅረኛ ለመሆን አልነበር የሚተዋወቅኩት። አሁን ያለሁበትን ሁኔታ ተመልከች። በአንዲት ሴት ፍቅር ተይዤ አላማዬን ስቼ መሀል ሜዳ ላይ እኮ ነው ብቻ የቀረሁት። አቦ በቃ አትጨነቅ። የቻልነውን አድርገን ስራውን እንሰራለን። አትጨነቅ። እኔ የመጣሁበትን አላማ ካላሳካው መሀል ሜዳ ላይ በጥይት ተመትቼ ነው የምታገኘኝ። ምን? ቆይ ማን ነው እሱ በጥይት የሚመታ? ስመጣ ሁሉንም ነገር በሁለት ቀን ጨርሼ መመለስ ነበር ይመስለኝ። ደግሞ ሁሉም የሚጠብቀው እንደዛ ነበር። ይኸው እኔ ግን ቤቱን እንኳን ሳላገኛለሁ። ሁሉም ነገር አንተ ባሰብከው መንገድ አይሳካም። አንዳንዴ ነገሮች የሚዘገዩት ለበጎ ነው። አንቺ ከኔ ጋር መሆን ለአንቺ ጥሩ አይደለም። እባክሽ በተቻለሽ መጠን ከኔ ራቂ። እሺ ከአንተ መራቅ አልችልም እና ደግሞ እኔ ያግዝሃለሁ። እንዴት ነው የምታግዢኝ? የሰውየውን አድራሻ እንፈልጋለን። ከዛ እንዳገኘው ትገለዋለህ። ጭራሽ አድራሻውን አለማግኘት እኮ ነው እንደዚህ የሚያንገበግበኝ። አታስብ፣ ከዛሬ ጀምሮ በደንብ እንፈልገዋለን። ስለ አንቺ እያሰብኩ እንዴት ነው የመጣሁበትን ግዳጅ ምንድን የምወጣው? ቆይ እንዴት ነው በአንድ ጊዜ ሁሉም እኔን እንደዚህ መቆጣጠር የቻልሽው? አንቺን አለመግደሌ ነው ትልቁ ጥፋቴ። ሁሉንም ነገር ያደረግኩት አንቺን ለመግደል ነበር። አሁን ደግሞ ሌላኛዋ ደግሞ ልቤን ይዘዋለች። ሄሎ ወንድሜ። ማንን ያገኘችው? ሮቤልን። እሱ ነው ማለት ነው ያስፈራራኝ? እሱ እንደዚህ የሚያደርግበት ምን ምክንያት አለው? ምን እያደረጉ ነው? እሱ ቁጭ ብሎ እየጠጣ ነው፣ እሷ ደግሞ ወደ ቤቷ እየሄደች ነው። እሺ በጣም ጥሩ። ሌላ ሰው ጋር የምትገናኝ ከሆነ ተከታታያት። ቆይ አንተ የት ነህ? እኔማ ቤት ነኝ። እሺ በቃ ቻው።